ሕይወት ሁሉም ያልፋል። ስለዚህ እነሆ ለሚያልፍ ነገር የማያልፈውን እግዚአብሔርን ለሚያልቅ ነገር የማያልቀውን እግዚአብሔርን ለሚታጣ ነገር ዘላለም የሚኖረውን እግዚአብሔርን በሚታጣ ቁስ ነገር እግዚአብሔርን ማጣት መልካም አይደለም ይላል። ስለዚህ ምን አለ? ይህን ብሎ ዝም አላለም። እግዚአብሔር እርግም ያለኝን እረግማለሁ፣ እግዚአብሔር መርቅ ያለኝን እመርቃለሁ። አሁን እግዚአብሔር ያለኝ መርቃቸው ባርካቸው ነው ያለኝ፣ መርቂያቸዋለሁ። ይልቁንም ይሰርቅ ኮከብ እምያዕቆብ ወያትት ኃጢአተ እምእስራኤል አለ። ኮከብ ከያዕቆብ ይወጣል ከእስራኤልም ኃጢአትን ያስወግዳል አለና ነገረው። እዚህ ጋር በቃ ኮከብ የተባለ ክርስቶስ ኮከብ እምኮከብ ይሄይስ ክብሩ ለኮከብ ብሏል ቅዱስ ጳውሎስ። ከብዙዎች ኮከብ አንዱ ኮከብ ይበልጣል። ለምሳሌ በሰማይ ላይ ብዙ ከዋክብት እናያለን። ከእነሱ ግን የጧቱ አጥቢያ ኮከብ ይበልጣል ማለት ነው። 9 ፕላኔቶች አሉ። ከ9ኙ አንዱ ፕላኔት ይበልጣል፣ 8ቱ ያንሳሉ ማለት ይህን ነው እንግዲህ። ስለዚህ የመላእክቱ የብርሃን አምላክ የጻድቃን የሰማዕታት የነቢያት የሕዝቡ ብርሃን የሆነ አምላክ እግዚአብሔር ለሕዝቡ ብርሃንን የሚያድል እግዚአብሔር ማለት ነው። ይህን ነው የሚነግረን። ኢሳይያስ 59 ቁጥር 20 ላይም የያዕቆብን ኃጢአት ያስወግዳል። በባህሪው ኃጢአትን የሚያስወግድ እግዚአብሔር ያስወግዳል። ከሕዝቡ ሁሉ ኃጢአትን ያስወግዳል። መርገምን ያስወግዳል። ሕይወትን ይሰጣል። ረሃብና ጽምን፣ መከራን፣ ስደትን ያስወግዶ እረፍትን የሚሰጥ እግዚአብሔር ነው ይላል። እንደገና ደግሞ ሮሜ 11:26 ላይ ይህንኑ ይደግማል። ኃጢአትን ምንድን ነው? በመስቀል ላይ ተሰቅሎ በአንዱ በአዳም ምክንያት ኃጢአት ቢመጣ በሁለተኛው አዳም በመድኃኔዓለም ኃጢአት ተወግዷል ይላል። ምንድን ነው የሚለው? ይሄ አንደኛ ዮሐንስ 1 ላይ ስንመለክ ወደሙ ለኢየሱስ ክርስቶስ ያነጽሐነ እምኩሉ ኃጣውእ ይላል። የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ነፃ ያወጣናል አለ ዮሐንስ ወንጌላዊ። ደግሞ ይህንን ነው የተናገረው። ወደሙ ለኢየሱስ ክርስቶስ ያነጽሐነ እምኩሉ ኃጣውኢነ፣ ከኃጢአታችን ሁሉ ከመርገም ሁሉ ነፃ ያወጣን ኢየሱስ ክርስቶስ። አንድም የኢየሱስ ክርስቶስ ደም ከኃጢአታችን ነፃ ያወጣናል አለ። ይህን የተናገረው ይቀጥልና ወአለሂ በኩሬ ርእስዮ፣ እኔም በኩሬ እለዋለሁ እኔም በኩሬ እለዋለሁ። ይህንን ደግሞ ልበ አምላክ ዳዊት አስቀድሞ በመዝሙረ ዳዊት 88:26 ላይ ተናግሮታል። ወአነሂ በኩሬ ርእስዮ ወልዑል ውእቱ ነገሥተ ምድር፣ እኔም በኩሬ አደርገዋለሁ ብሎ በልበ አምላክ ዳዊት ላይ ተናግሮታል። መዝሙር 2 ላይም ደግሞ እግዚአብሔር ይቤለኒ ወልዴ አንተ ወአነ ዮም ወለድኩከ ሰአል እምኔ ወበካ አሕዛብ ለርስትከ ይላል። ምንድን ነው? እግዚአብሔር አለኝ ዛሬ ወልጄሃለሁ፣ ይልቁንም የአሕዛብ ገዥ ትሆናለህ ብሎኛል እያለ ምስሌከ ቀዳማይ በዕለተ ኃይል በብርሃኖሙ ለቅዱሳን ወለድኩከ እምከርስ ቅድመ ኮከበ ጽባሕ። ከዋክብት ከመፈጠራቸው በፊት ቅድመ ዓለም ያለ እናት ወልደ አብ፣ ድኅረ ዓለም ያለ አባት ወልደ ማርያም ኢረከበ ምንድነው? ኢሐሰሰ እመ በሰማያት፣ በሰማይ እናት አልፈለገም። ወይ ረከበ አበ በዲበ ምድር፣ በምድርም አባት አላገኝም። ቅድመ ዓለም ያለ እናት ወልደ አብ፣ ድኅረ ዓለም ያለ አባት ወልደ ማርያም የተባለ ነው የሚለውን ይገልጣል። እኔም በኩሬ አደርገዋለሁኛልና ልዑል ውእቱ እምነገሥተ ምድር ይለናል። ምንድን ነው? ከምድር ከፍ ከፍ ይላል። ለዚህ ነው ባለፈረሶች በፈረሳቸው፣ ባለሰረገላዎች በሰረገላቸው፣ ባለጦረኞች በጦራቸው ይመካሉ፣ እኛ ግን ከፍ ከፍ ባደረገን በእግዚአብሔር እንመካለን አለ። ዘሰለ ይትመካ በእግዚአብሔር አለች ሐና። ደግሞ የሚመካ ቢኖር በእግዚአብሔር ይመካ አለ። ቅዱስ ጳውሎስ ደግሞ ቆሮንቶስ 1 ላይ ምን ይላል? መመኪያ ካስፈለገ እግዚአብሔር ነው መመኪያ አለ። ቀጠለ ገላትያ 6:16 ላይ ደግሞ ምን አለ? እኔ ግን የምመካው በክርስቶስ መስቀል ነው አለ። ክብርና ምስጋና ለመድኃኔዓለም ይሁን። ይህንን ነው የሚነግረን። ምን አለ? ልዑል ውእቱ እምነገሥተ ምድር፣ ከምድር ከፍ ከፍ ይላል። ከማን? ከምድር ነገሥታት። የምድር ነገሥታት ያው እንደሚታወቀው ይኖራሉ፣ ያልፋሉ። ያልነበሩበት ዘመን አለ፣ ያሉበት ዘመን አለ፣ የማይኖሩበት ዘመን አለ። እግዚአብሔር ግን ራእይ 19 ላይ የነገሥታት ንጉሥ፣ የአማልክት አምላክ፣ የጌቶች ጌታ እግዚአብሔር ይባላል ማለት ነው። ይህንን ነው እንግዲህ የሚናገረው ማለት ነው። ይቀጥልና ወይከውን ምስማከ ለኩሉ ምድር፣ በምድር ውስጥ በተራሮች ላይ መጠጊያ ይሆናል። ምስማክ ማለት መጠጊያ ይሆናል። ከእግዚአብሔር ውጭ መጠጊያ ማን አለ? ዛሬ በሀገራችን በኢትዮጵያ ትልቁ ነገር ከተባለ ስደት ነው አይደለ? የተሰደደ ሁሉ መጠጊያው ማን የሆነ? እግዚአብሔር ነው። ሰው ሰውን ያስጠጋል? ዛሬ አያስጠጋም። ለማሳደር እንኳን ኪራይ ከፍሎ ዋጋ ከፍሎ ለማደር እንኳን መታወቂያ ከሌለው ማን ያስገባል?
የመጣበት ካልታወቀ መረጃ ክፍል ከሌለው ማን ከቤቱ ማን ከአልጋው ማን ከቤርጎ ያሳድራ የለም። ነገር ግን ምን አለ ዕንባቆም እንደተናገረው እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው መጠጊያ ነው አለ። ጽዮን ማለት አምባ መጠጊያ ማለት ነው። እግዚአብሔር ማለት ደግሞ መሸሸጊያ መጠጊያ ማምለጫ ነው እግዚአብሔር ማለት። አዎ ማምለጫ ነው እግዚአብሔር። ከምን ከሞት ከምን ከመከራ ከኃጢአት ማምለጫችን እግዚአብሔር ነው። ወይ ከውኑት ማእከለ ኩሉ ምድር ያለው ይህንን ነው። በምድር ውስጥ በተራሮች ላይ መጠጊያ ይሆናል። አየው ዳዊት ከሳኦል ጋር በተጣላ ጊዜ መጠጊያው ማን ነበር? እግዚአብሔር ነው። ያዕቆብ ከወንድሙ ጋር በተጣላ ጊዜ ከኤሳው ጋር መጠጊያው ማን ነው? እግዚአብሔር ነው። አብርሃም ከአምስቱ ኮሎዶ ጎሞራውያን ነገስታት ጋር በተጣላ ጊዜ አሸናፊ ማን ነው? እግዚአብሔር ነው። ኃይልን ጽናትን የሰጠው ማለት ነው። ስለዚህ እግዚአብሔር መጠጊያ ነው ነው ውስተ አርስተ አድባር ዮም ምስ በሰማያት ይትፌስሑ ሰራዊተ መላእክት ዋነሂ በኩሬ ሬስዮ ዋነሂ በኩሬ ሬስዮ ይላል። ዛሬስ የሰማይ መላእክት ወይም ሰራዊት ደስ ይላቸዋል፣ እኔም በኩሬ አደርገዋለሁ እኔም በኩሬ አደርገዋለሁኝ አለና ይናገራል። ስለዚህ ከድንግል ማርያም በቤተልሔም በከብቶች ግርግም የተወለደው የዓለሙ መድኃኒት ኃጢአትን የሚያስወግድ ዮሐንስ መጥምቅን ጠይቁት። የዮሐንስ ወንጌል ምዕራፍ 1 ቁጥር 22 ላይ ነዋ በግዑ ለእግዚአብሔር ዘያትት ኃጢአት ዓለም፣ እነሆ የዓለምን ኃጢአት የሚያስወግድ እውነተኛው በግ አለ። አዎ እውነተኛው በግ ይሄ ነው፣ የዓለሙን ኃጢአት የሚያስወግድ። አዎ ስለዚህ ከኔ በፊት የነበረ ነገር ግን ከኔ በኋላ የመጣ እኔ የጫማውን ማሰሪያ መፍታት የማልችል እኔ ስለ ብርሃን እመሰክራለሁ፣ እኔ ብርሃን አይደለሁም፣ ብርሃን የሆነ እግዚአብሔር ይመጣል፣ የዓለም አዳኝ፣ እኔ ለንስሐ አጠምቃችኋለሁ፣ እሱ ግን አዎ ለኃጢአት ስርየት አዎ ይቅር ሌላችሁ ያጠምቃችኋል ብሎ የመሰከረለት እግዚአብሔር በለዓም ኮከብ ብሎ እንደሚመጣ ተናገረለት። ሌላው ሁለተኛው ኮከብ የተባለ ደግሞ ዠርድሸት የሚባል ፈላስፋ ነበርና የጥበብ ሰዎች መካከል ይሄ ነው። ደግሞ በለዓምም ያው የጥበብ ሰው ይልቅንም የመርገም ሰው ነው። ይሄ ዠርድሸት ደግሞ መቀመቃት አየራት ሙፃ ፀሐይ የሚመራመር ሰው ነው እና ቀን በፀሐይ ላይ ውሃው አካባቢ ሆነና የፀሐይን ክበብ ውሃ ላይ ተመለከተ። አሁን ውሃ አካባቢ ላይ ሆነን ወደ ፀሐይ ቀና ብለን ፀሐይን ከምናይ ውሃ ላይ ያለ የፀሐይን ጥላ ብንመለከት ይቀርበናል፣ ተኮር ብለን ማየት እንችላለን። ወደ ፀሐይ ግን ስንመለከት አይናችን ይወጋናል ማለት ነው። ስለዚህ ወደ ውሃው ላይ ያለ የፀሐይ ብርሃንና የፀሐይ ምንድን ነው ጥላዋ ነው ያለው። ፀሐይ ግን ከላይ ነው ያለችው፣ ነገር ግን ውሃው ላይ ይታያል ጥላዋ ማለት ነው። እና ሲመለከት ጠጋ አለና ፀሐይ ላይ ቅርጽ አለ። እየተጠጋ ሲሄድ ፀሐይ ላይ ያለው ቅርጽ ኮከብ ይመስላል። ከኮከቡ ላይ ደግሞ እመቤታችን ቅድስት ድንግል ማርያም ልጇን ታቅፋ ያያታል። አየና ዝም አላለም። ቅርፊት ቀረፋና ስዕሎ ቀርጾ አስቀመጠና ለልጆቹ ኮከብ ይወጣል በምስራቅ፣ ያንን ኮከብ ተከትላችሁ ሂዳችሁ አለ። ለልጆቹ እኮ ነው። ምን አላቸው? እነሆ ወርቅ ለመንግስቱ፣ ዕጣን ለክህነቱ፣ ከርቤ ለሞቱ ሰግዳችሁ አማሰጣችሁ ተባረኩ ብሏቸው እሱ ግን አረፈ ነው የሚለው። አየው እኛ ባለንበት ዘመን አባት ለልጁ በባንክ ያለ ብር ወይም መኪናውን ወይም ገንዘቡን እንደዚህ ነው ተናዞ የሚሞተው እንጂ እንዲህ አይነት ገዳም ጀምሬያለሁና እንዲህ አይነት ቤተክርስቲያን ጀምሬያለሁና በጀመርኩት ቁርባን ቀጥል ብሎ ልጁን በሃይማኖት የሚያስቀጥል አባት የለም በዚህ ዘመን። ዠርድሸት ግን ይህን ነገራቸው። ያ ወቅት ደረሰ። አውግስጦስ ቄሳር በነገሰ ጊዜ ህዝቡ እንዲቆጠር አዞ እመቤታችን ድንግል ማርያም ከዮሴፍ ጋር ልትቆጠር ስትሄድ የመውለጃ ሰዓቷ ደረሰና በቤተልሔም ልጇን ወለደችው። ይህንን በዚህን ጊዜ ኮከብ ወጣ ማለት ነው። እንግዲህ ኮከብ ወጣ። ጉዟቸውን ጀመሩ። ስንት ዓመት? 2 ዓመት ሙሉ ተጓዙ። 2 ዓመት ተጉዘው በ2 ዓመታቸው ህፃኑን ኮከብ እየመራቸው በሚያውቁት ኮከብ ቀጣሪዎች ነበሩና በሚያውቁት ኮከብ እየመራቸው። የሚገርመው ነገር ኮከቡ 2 አይነት እንትን ነበረው ይላል፣ አሃዝ ነበረው። ምንድነው? አንድ ጊዜ ኮከብ ክንፍ ያለው መልአክ ሆኖ ይታያቸዋል። አንድ ጊዜ ደግሞ ልጇን ታቅፋ የምታጠባ ሴት ሆኖ ይታያቸዋል። በአጭሩ ግን ከሰው ሲደርሱ ይሰወራቸዋል፣ ብቻቸውን ሲሆኑ ይመራቸዋል። ከሄሮድስ ሲደርሱ ተሰወራቸው፣ ከሄሮድስ አልፈው ሲሄዱ ተገለጠላቸው። ሄሮድስ ባያቸው ጊዜ ደነገጠ። ወዴት ትሄዳላችሁ አላቸው። ነዋ ተወልደ ንጉሠ እስራኤል፣ የእስራኤል አምላክ ተወልዷል። አንድም የአይሁድ ምንድነው ስም ላዕላዊ፣ ስም ታሕታዊ፣ ስም ማዕከላዊ አምላክ ተወለደ እያሉ አልመጡም። ሕፃን ተወለደ እያሉ አልመጡም። አምላክ ተወለደ እያሉ ቢመጡ ማን ይሰማቸዋል?
አይወለድም ነዋ የሚባለው። ሕፃን ተወለደ እንዳይሉ እልፍ ሕፃናት በሚወለዱበት ዓለም ላይ አንድ ሕፃን ተወለደ እያሉ ቢመጡ ማን ይሰማቸዋል? የተወለደው የአይሁድ ንጉሥ ወዴት ነው እያሉ ይሄ ነው እንግዲህ የሄሮድስን አደባባይ ወይም ከተማ ያናወፀው ቃል ይህ ነው። የተወለደው የአይሁድ ንጉሥ ወዴት ነው እያሉ መጡ ይላል። ከዚህ በኋላ ሄሮድስ አገኛቸው፣ ነገሩት። አዎ ሂዳችሁ ሰጣችሁ፣ ሰግዳችሁ ተመለሱ፣ እኔም እጄ ክብር ሰጠዋለሁ አለ። ለእሱ አልተፈቀደለትም። እነሱ ግን ሄዱና ሰገዱ። ሻንጣቸውን ከፍተው ዕጣኑን፣ ከርቤውን፣ ወርቁን ሰጠው ተባርከው ወደ ሀገራቸው በዚያው መንገድ ሊመለሱ ሲል የሚመራቸው ኮከብ ተገለጠና በዚህ በኩል እንዳትሄዱ፣ በዚህ ሄዱ፣ ያ ንጉሥ ሕፃኑን ሊገል ይፈልጋልና ሂዱ በዚህ በኩል አለና አመለከታቸው። ሄሮድስ ቢጠብቅ ሊመጡለት አልቻሉም። ከዚህ በኋላ ግን ሰራዊቱን አስነስቶ ክርስቶስን አገኘው በማለት በመላመት 14 ሕፃናትን አስገድሏል። እንመጣበታለን ወንጌሉ ላይ። ባጭሩ ግን ይህንን ነው የሚናገረው ማለት ነው። ቅዱስ ያሬድ በድጓው ላይ የተናገረው ይህንን ነው። ወደ መልእክታቱ እንሄዳለን። ቅዱስ ያሬድን የሰጠን አምላክ የተመሰገነ ይሁን። በቅዳሴው ላይ የሚነበቡ መልእክታት ሁለት ናቸው። አንደኛው ሮሜ 11 25 ላይ ነው። መድኃኒት ከጽዮን ይወጣል ከያዕቆብም ኃጢአትን ያስወግዳል የሚለውን ነው የሚደግመው። ሌላው ግን እዚህ ላይ ያለ ነገር አለ። ቁጥር 10 ላይ ምንድን ነው? በአንድ አዳም ምክንያት ኃጢአት ወደ ዓለም ገባ፣ እንደገና በአንዱ በመድኃኔ ዓለም ኃጢአት ተወገደ ይላል። በአንዱ አዳም ምክንያት ኃጢአት እንዴት ወደ ዓለም ገባ ካልከኝ እግዚአብሔር 3 እጽዋትን ተከለ ይላል። አዳም ጠም እንዲጠብቅ ማለት ነው። አንደኛው ዕፀ ሕይወት ይባላል።